ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቸልሲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበርና እነሱን መረጃዎች ደግሞ በስፋት ጠቅለል አድርገን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡኝ እጅጉን ከልብ አድርጌ አመሰግናችኋለሁ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ወደ ቀዳሚው ጉዳያችን እናምራ። ወደ ቤተሰቦቻችን ቸልሲዎች ሊያም ዴላፕን ቢያገኙም 84 ሚሊዮን ፓውንድ የተገመተውን ኮከብ ለማስፈረም ተስፋ ያደርጋሉ። ቸልሲዎች አሁንም የአይንትራክ ፍራንክፈርቱን አጥቂ ሁጎ ኤኪቲኬን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ሜል ስፖርት እንደዘገበው ከሆነ አሁንም የኮንፈረንስ ሊግ አሸናፊዎቹ ከሊያም ዴላፕ ዝውውር በኋላ ሁጎ ኤኪቲኬን እየፈለጉ ነው። የ22 ዓመቱ ተጫዋች ከማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት እና ኤቨርተን ጋር ስሙ ሲያያዝ ነበር። ነገር ግን ከቀድሞው የማንቸስተር ሲቲ ወጣት አሰልጣኝ ኤንዞ ማሬስካ ጋር ለመገናኘት የረጅም ጊዜ ኮንትራት ይፈርማል። የስካይ ስፖርት ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ እንዳለው የዴላፕ ዝውውር ወጣቱ ፈረንሳዊ አጥቂ ላይ ያላቸውን ፍላጎት አይጎዳውም። ሪፖርቱ ቸልሲዎች ሁጎ ኤኪቲኬን ለማስፈረም አሁንም ግፊት እንዲያደርጉ ነው ሲል ገልጾታል። ምንም እንኳን ሊቨርፑልን ጨምሮ ከበርካታ ክለቦች እንግዲህ ፉክክር ቢገጥማቸው ቸልሲዎች ሁጎ ኤኪቲኬን ለማስፈረም ቀዳሚዎቹ ናቸው። ኤኪቲኬ በዚህ ሲዝን 22 ግቦችን አስቆጥሯል፣ እናም 12 አሲስቶችንም አድርጓል። በአይንትራክ ፍራንክፈርትም 84 ሚሊዮን ፓውንድ የተለጠፈበት ይህ ተጫዋች ለማስፈረም በሚደረገው ፉክክር ቸልሲዎች ከእንግሊዝ ተፎካካሪያቸው እንደሚቀድሙ ይታመናል። ይህ በእንዲህ እንዳለ ማሬስካ አንድ አጥቂ ብቻ ለማስፈረም የማይፈልጉ ሲሆን ኤኪቲኬ በዴላፕ ላይ ብቸኛው ጭማሪ ላይሆን እንደሚችል ነው የሚነገረው። ሰማያዎቹ የስትራስቡርጉን አጥቂ ኢማኑኤል ኦሜጋንም እንግዲህ አስፈርመዋል። ኔዘርላንዳዊው የተጫዋች በ2024-25 በሊጓን ባደረጋቸው 27 ጨዋታዎች 14 ጎሎችን ማስቆጠር የቻለ ሲሆን ወደ ቸልሲ የመዘዋወር እድሉም ሰፊ እንደነበር ሲነገር ነበር። ይህ በእንዲህ እንዳለ የዴላፕ ዝውውር አካል የሆነው የቸልሲው አጥቂ ማርክ ጉዩ በልዩ ውል በውሰት ወደ ኢፕስዊች ታውን ሊሄድ በሚችልበት ሁኔታ ንግግሮች በመካሄድ ላይ ናቸው። ባለፈው ክረምት ዴላፕን ከሲቲ ሲያስፈርሙ ኢፕስዊች ታውኖች 20 ሚሊዮን ፓውንድ ከፍለዋል። የፔፕ ጓርዲዮላ ቡድን ከሽያጭ ክፍያውም 30 በመቶን ያገኛል። ሰማያዎቹ ዝውውሮችን በቶሎ ለመጨረስ ይፈልጋሉ። ከፊፋ የዓለም ክለቦች ዋንጫ በፊትም ከጁን 1 እስከ ጁን 10 የዝውውር መስኮት ይከፈታልና ተከፍቷል። በዚህ የአጭር ጊዜ የዝውውር መስኮትም ቸልሲዎች ዝውውሮችን ለመጨረስ ለውድድሩ መብቃትም ይፈልጋሉ። ከዴላፕ ውጪ ሌላ አንድ ፊርማንም በቸልሲ ቤት ይጠበቃል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ አርሰናልን በማሸነፍ ምናልባት ቤንጃሚን ሼስኮ ሊያስፈርም ይችላል። በርካቶች እየጠየቁ የሚገኙት ጥያቄ ነው። አርሰናል ከ2025-26 የውድድር ዘመን በፊት ቡድኑን ለማጠናከር ዝግጁ ናቸው። በዚህ ዓመት ዋንጫውን ከቀሟቸው ሊቨርፑሎች የተሻለ ለመሆንም የሚሰሩ ይመስላል። የመርሲሳይዶ ቡድን ቀድሞውኑ ጀረሚ ፍሪምፖንግን አምጥተዋል። ከባየር ሌቨርኩዘን የቡድን ጓደኛው ፍሎሪያን ቬርትስንም ለማምጣት ከጫፍ ደርሰዋል። የሚኬል አርቴታ ሰዎች ቤንጃሚን ሼስኮን ወይም ቪክተር ዮከርሽን ለማዘዋወር ምላሽ ለመስጠት የተዘጋጁ ይመስላሉ። የስፖርት ዳይሬክተሩ አንድሪያ ቤርታ ማንን እንደሚያስቀድም የሚጠበቅ ይሆናል። ክሪስቲያን ፎልክ እንደዘገበው አርሰናል ቤንጃሚን ሼስኮን ለማስፈረም በሚያደርጉት ሙከራ ላይ ብቻውን እንደማይሆን ዘግቧል። በይበልጥ ማንቸስተር ዩናይትድ አርሰናልን ለማሸነፍም በክሪስቶፈር ቪቬል አማካኝነት ተጫዋቹን ለማግኘትም ይሞክራሉ። አርሰናል የምልመላ ስርዓታቸውን በቤንጃሚን ሼስኮና በቪክተር ዮከርሽ ላይ አድርገዋል። ሁለቱም ተወዳጅ ኢላማ አድርገው ይመለከቷቸዋል። አረቢ ለብዚሽ ከ70 ሚሊዮን ፓውንድ በላይ እንግዲህ ከቤንጃሚን ሼስኮ ዝውውር ይፈልጋሉ። ነገር ግን የሼስኮ ዝውውር እስከ 100 ሚሊዮን ዩሮ ሊያስወጣቸው እንደሚችልም ነው የሚታመነው። ምንም እንኳን እድሜው ትንሽ ቢሆንም ስሎቬኒያዊው ሙሉ በሙሉ ትልቅ አጥቂ ለመሆን ተቃርቧል። ሴስኮ የእውነተኛ ቡድን ተጫዋች ነው። ለማንኛውም ክለብ ጠቃሚ ይሆናል። ቀድሞውኑ ከአርሰናል ጋር ንግግሮች ያሉ። ከፕሪሚየር ሊጉ ከአርሰናል በተጨማሪ ማንቸስተር ዩናይትድን ፍላጎት አላቸው። ክሪስቶፈር ቪቬል የዩናይትድ የምልመላ ዳይሬክተር በሚያዝያ ወር አጋማሽ ላይ ተጫዋቹን ተመልክተው ነበር። ቪቬል እንግዲህ ሴስኮን
በ2019 በ16 ዓመቱ ወደ ሳልዝበርግ አምጥቶታል። ወደ ላይፕዚግ እንዲሄድ የሚያደረገው ቪቬል ነበር። አሁን ወደ ማንቸስተር ለማምጣትም ጥሩ እድል ሊኖረው እንደሚችል ነው የሚታመነው። ማንቸስተር ዩናይትድ ባለፉት ቀናት ከቤንጃሚን ሼስኮ ጋር ስሙ በስፋት ሲያያዝ ነበር። ተጫዋቹን የሚያገኙበት መንገድ እየፈለጉ ሲሆን፣ ነገር ግን የተጫዋቹ መሸጫ ዋጋ ምናልባትም ዩናይትድን ከዝውውሩ ሊያስወጣው ይችላል የሚል ደግሞ ጥርጣሬ እየመጣ ነው። አርሰናል ቤንጃሚን ሼስኮን ለማስፈረም አሁን ላይ ትልቅ እድል አለው። ሁሉም ነገር የሚወሰነው ግን ላይፕዚጎች ከተጫዋቹ የሚፈልጉትን ዋጋ የሚያሟላ ክለብ ካገኙ እንደሆነ ጭምር ብቻ እየተነገረ ነው። ዴቪድ ቤካም የማንቸስተር ዩናይትድ ተጫዋች ባደረጉት ነገር ላይ ተችቷል። የቀድሞ የማንቸስተር ዩናይትድ ድንቅ ተጫዋች ዴቪድ ቤካም ማንቸስተር ዩናይትዶች ከውድድር ዓመቱ መጠናቀቅ በኋላ ወደ ኤዥያ ያደረጉት ከባድ ጉዞን ተከትሎ በክለቡ ተጫዋቾች ላይ ነቀፌታን ሰንዝሯል። የቀድሞ ዩናይትድ ኮከብ እንግዲህ ክለቡን ምን እንደሚወክል እንደማያውቁ በመግለጽ ነው በጥቂት ተጫዋቾች ላይ ባህሪ ደስተኛ እንዳልሆነ የገለጸው። በክለብ ውስጥ እየተከናወኑ ያሉ አንዳንድ ነገሮችን ማየት አልወድም። የማንቸስተር ዩናይትድ ተጫዋቾች ትልቅነት በሜዳ ላይ ትልቅ ግምት የሚሰጠው ነገር እንደሆነ ታውቃለህ። ነገር ግን አንዳንድ ተጫዋቾች ታማኝነት የጎደለውን ነገርም እንዲሁ በሜዳ ላይ ሲያደርጉ እያየሁ ነው። እንደ ደጋፊና እንደ ማንቸስተር ዩናይትድ ቤተሰብ መመልከት ያሳዝነኛል። ተጫዋቾች ባጁን መወከል አለባቸው። ተጫዋቾች በትክክለኛው መንገድም የሚሰሩባቸውን ብዙ ነገሮችን አይቻለሁ። በጣም ጥሩ ስነ ምግባር ያለው ቡድን አባል መሆን እንዳለባቸው ሊያውቁ ይገባል። ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ሊረዱ የግድ ነው። ማሊያው ምን ማለት እንደሆነ ሁላችንም እንረዳ ነበር። የትም ቢጓዙ አውሮፓም ሆነ ኤዥያ ደጋፊዎቹ ሊያከብሩት ይገባል። እንዴት የማንቸስተር ዩናይትድ ተጫዋች ሆነ ገንዘብ እየተከፈለ መፈረምና ፎቶ ከተነሳ እንዴት ደጋፊውን ታከብራለህ? በሆነ ነገር ላይ አዝኛለሁ። ማንቸስተርን ስትወክል ደጋፊዎች ያለ ቦታ ከፍ ማለት አለበት ብሏል። ማንቸስተር ዩናይትዶች በዩሮፓ ሊግ የፍጻሜ ጨዋታ በቶትናም ሆትስፐርስ መሸነፋቸውን ተከትሎ በክለቡ ታሪክ ከነበራቸው መጥፎ የውድድር ዘመን አንዱን አሳልፈዋል። 2024-2025 የውድድር ዓመት ከመጀመራቸው በፊትም ቡድኑን ለመገንባት ይፈልጋሉ። ቡድኑ ውስጥም ብዙ የሚለቁ ተጫዋቾች እንደሚጠበቁ ነው ዘገባዎች የሚያሳዩት። ሮድሪጎ በሪያል ማድሪድ ሊቆይ እንደሚችል እየተነገረ ነው። የአርሰናልና የቼልሲ ኢላማ የሆነው ሮድሪጎ የወደፊት ሕይወቱ በሚመለከት ወሳኝ ውሳኔዎችን አድርጓል። እንደ ማርካ ዘገባ ከሆነ ብራዚላዊው የፊት መስመር ተጫዋች ለሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ እና ዋና ስራ አስፈጻሚው ጆሴ አንሄሊየ ሳንቼዝ በክለቡ መቀጠል እንደሚፈልግ አሳውቋቸዋል። ሪያል ማድሪድ ብራዚላዊውን አቅሙን ስለሚያውቁ ደግፈውታል። ነገር ግን በውድድር ዓመቱ 13 ጎሎችንና 10 ለጎል የሆኑ ኳሶችን አመቻችቶ ቢያቀብልም በሱ ብቃት ግን ደስተኛ አይመስሉም። በዚህ ምክንያት ሎስ ብላንኮቹ በቆይታው ላይ ምላሽ እንዲሰጥም ጠይቀውታል። በቅርብ ጊዜ ስለ ሮድሪጎ ክለቡን እንደሚለቅ የሚናገሩ ወሬዎች ነበሩ። በአርሰናልና በቼልሲ በጥብቅ ሲፈለግ ነበር። አርሰናል የማጥቃት አማራጮቹን ለማጎልበትም የሮድሪጎን ፊርማ ቢፈልግም ቼልሲዎች የክንፍ አጥቂውን ፊርማም ሲፈልጉ ነበር። አርሰናሎች በአጥቂ መስመራቸው እንደ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ ያሉ ተጫዋቾች እንዳሏቸው የሚታወቅ ነው። ሆኖም ግን ጋብሪኤል ማርቲኔሊ በ2024-25 የውድድር ዓመት ወጥ ያልሆነ የውድድር ዘመንን በማሳለፉ ተተኪ ወይም ተፎካካሪ ሊያመጡለት ይፈልጋሉ። ማርቲኔሊ በዚህ የውድድር ዘመን በ51 ጨዋታዎች 10 ጎሎችን ሲያስቆጥር 6 አሲስቶችን አድርጓል። አዲስ የክንፍ ተጫዋች ለመፈለግም አንዱ ምክንያት እንደሆነ ነው የሚታሰበው። አርቴታ ማርቲኔሊ በግራ ሳካን በቀኝና ደግሞ ትሮሳርድን በማዕከላዊ ሚና ሲጫወትም ነበር። የሮድሪጎ መምጣት የበለጠ ጠንካራ የፊት መስመር መፍጠርም እንዲችሉ ያደርጋቸው ነበር። ነገር ግን ይህ በእንዲህ እንዳለ ኒኮላስ ጃክሰን በዚህ የውድድር ዘመን የቼልሲ ዋና አጥቂ ነበር። ሆኖም ግን ከታህሳስ 15 2024 እስከ ኤፕሪል 26 2025 መካከል በፕሪሚየር ሊግ ጎል ማስቆጠር ያልቻለ ሲሆን ይህ የጎል ድርቁ ለኤንዞ ማሬስካ አሳሳቢ ነበር። ስለሆነም የጎል ማስቆጠር ችግሮቻቸውን ለመፍታት በቅርቡ ደግሞ ሊያም ዴላፕን ማስፈረማቸው ይታወሳል። ነገር ግን ከዴላፕ ጋር አዲስ የክንፍ መስመር ተጫዋችም መጨመር ይፈልጋሉ። ስለሆነም ሮድሪጎን ለማስፈረም ሙከራ አድርገዋል። ማርካ አሁንም ያወጣው መረጃ ብራዚላዊ በሎስ ብላንኮቹ ቤትም መቆየቱን የሚያረጋግጥ እንደሆነ ጭምር ነው እየተገለጸ የሚገኘው። አስተን ቪላ ተጫዋች ለማስፈረም እየተቃረበ ነው። አስተን ቪላ በከፍተኛ ደረጃ የተጠበቀውን የፌኖርዱን ወጣት ኮከብ እንግዲህ ሬድሞንደን የዝውውር ውል ለመጨረስም እየተቃረቡ እንደሆነ ተዘግቧል። የ18 ዓመቱ ወጣት በዚህ የውድድር ዘመን በፌኖርድ የመጀመሪያ ቡድን ውስጥም ትልቅ አቅሙን ማሳየት ችሏል። በአካዳሚው ውስጥም ከቆየ ከ5 ዓመታት በኋላ በከፍተኛ ደረጃ ምርጥ ብቃቱን አሳይቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሬድመንድ ወደ ቪላ ሊሄድ የተቃረበ ይመስላል። ይህ ዝውውር ሊጠናቀቅ የተቃረበ በሚመስልበት ሰዓት በሚቀጥለው ሳምንትም የሕክምና ምርመራውን ያደርጋል። ቪላ ከቅርብ ጊዜያት ወዲህ ጥሩ ምልመላዎችን አድርጓል። የፉትቦል ኢንሳይደር ዘገባ የቪላው አለቃ ኡናይ ኤምሪ እና ዳይሬክተሩ ሞንቺ
ሬድመንድን ከጆን ዱራን ጋር ተመሳሳይ አቅም ሊኖረው እንደሚችል ያምናሉ። ዱራን በትልቅ ትርፍ ከመሸጣቸው በፊት በርካሽ ዋጋ ወደ ቪላ ፓርክ ማምጣታቸው የሚታወስ ሲሆን ዱራንም በወቅቱ ልክ እንደ ሬድመንድ የማይታወቅ ወጣት ነበር። ሬድመንድ ቀድሞውኑ ትልቅ ተስፋ የጣለበት ተጫዋች ነው። እንግዲህ ኤምሪ ባለ ትልቅ አሰልጣኝ ስርም መሻሻል ያሳያል ተብሎ ነው የሚጠበቀው። ቪላ የደጋፊዎችም በክለባቸው የወደፊት ምርጥ ተጫዋቾች ሽያጭም ላይወዱት ይችላሉ። ነገር ግን የቪላ ኃላፊዎች በእርግጠኝነት ለቀጣይ ዓመት ሊከተሉት የሚገባው ሞዴል ነው። የፋይናንሻል ሕጎችን ለማስተካከል ትንንሽ ፊርማዎችንም በማድረግ ትልልቅ ሽያጮችን ማድረግ ቅድሚያ የሚሰጡት ጉዳይ እንደሆነ ይነገራል። አስተን ቪላ በተለይ ባለፉት ክረምት እንደ ዳግላስ ሉዊዝ አይነት ቁልፍ ተጫዋቾችን ሽያጭ ገንዘብ አስገኝቶላቸዋል። በዚህ ክረምትም ተመሳሳይ ሽያጮችን በቪላ ፓርክ ይጠብቃሉ። በአዳዲስ ፊርማዎች ላይም ብዙም ባይጠበቁም ነፃ ፊርማዎችንና ወጣት ተጫዋቾችን ማምጣት ለዳይሬክተሩ ሞንቺና ለአሰልጣኙ ኡናይ ኤምሪ ደግሞ ተቀዳሚ ተግባር ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። ባየር ሚኒክ አርሰናል በላሊጋው ኮከብ ላይ ፍላጎቱን እያሳየ ነው ሲል ዘገባው አስፍሯል። ባየር ሚኒክ የአትሌቲክ ቢልባውን ኮከብ ኒኮ ዊሊያምስ ላይ የዝውውር ፍላጎት በማሳየት የቅርብ ጊዜ የአውሮፓ ሀያል ቡድን ነው። ቪንሶን ኮምፓኒ ፍሎሪያን ቨርትስን እንደማያገኝ እንግዲህ ካረጋገጠ በኋላ ሌሎች አማራጮችን እየተመለከተ ነው። ከነሱ ውስጥ ደግሞ አንደኛው ኒኮ ዊሊያምስ ነው። ባቫሪያኖቹ ሊሮይ ሳኔን እንደ ነፃ ወኪልነት እንደሚለቁት እየተጠበቀ ሲሆን ኒኮ ዊሊያምስ ለሳኔ ፍጹም ምትክ ሊሆን ይችላል። ባርሴሎና ኒኮ ዊሊያምስን ባለፉት ክረምት ፈልጎት ነበር። ነገር ግን ሃንስ ፍሊክ ከሉዊስ ዲያዝ ቅድሚያ መስጠትም አላማ ስላለው ፍላጎቱን ያድሳል ተብሎ አይጠበቅም። የዝውውር ዜና ኤክስፐርቱ ክሪስቲያን ፉልክ ባየር ሚኒክ የ22 ዓመቱን ተጫዋች ለማስፈረም አርሰናልን ለመፎካከር ዝግጁ መሆናቸውን ተናግሯል። ክሪስቲያን ፉልክ ከቼንድ ኦፍ ሳይድ ጋር ባደረገው የዕለታዊ ቃለ ምልልሱ ላይ ኒኮ ዊሊያምስ እንዴት ወደ ቪንሶን ኮምፓኒ የእጩ ዝርዝር ውስጥም እንደተጨመረ የሚናገር መረጃ ነው እያወጣ የሚገኘው። ባየር ሚኒክ የግራ ክንፍ ተጫዋች እየፈለጉ ነው። አሁን ላይ ያሉ ተጫዋቾች ደግሞ ኮዲ ጋክፖ ሊቨርፑል፣ ካውሮ ሚቶማ ብራይተን፣ ኒኮ ዊሊያምስ አትሌቲክ ቢልባኦ፣ ኤብሬቼ ኢዜ ክሪስታል ፓላስ ናቸው። በጋክፖ ላይ የነበራቸው ፍላጎት የነበረው ከወራት በፊት ሲሆን የመጀመሪያ ግንኙነታቸውን በመጋቢት ወር ላይ እንደነበር ነው እየተገለጸ የሚገኘው። አሁን ላይ ኒኮ ዊሊያምስ ዋነኛ ኢላማቸው እንደሆነም እየተገለጸ ይገኛል። ነገር ግን አሁን ላይ እንግዲህ ኒኮ ዊሊያምስን የሚፈልጉት ብቸኛው ክለብ አይደሉም ባየር ሚኒኮች፣ ሌሎች ክለቦችም ይህንን ተጫዋች ይፈልጉታል። በተለይ አርሰናል የዚህ ተጫዋች ቀንደኛ ፈላጊ እንደሆነ የሚነገር ነው። የኒኮ ዊሊያምስ ሁኔታ በሚቀጥሉት ሳምንታት ለአርቴታ ቅድሚያ የሚሰጠው ጉዳይ ይሆናል። ይህም ለባየር ሚኒክ ዊሊያምስን ለማስፈረም የሚፈታተን ሊሆን ይችላል። ነገር ግን የተጫዋቹን ከፍተኛ ደሞዝ የሚከፍልና ውል ማፍረሻውን የሚከፍል ዊሊያምስን በክረምቱ ማግኘት እንደሚችል መረጃውም ያሳያል። አትሌቲኮ ማድሪድ ክሌሜን ሌንግሌን ለማቆየት ተቃርቧል። አትሌቲኮ ማድሪዶች ከፊፋ የዓለም ክለቦች ዋንጫ በፊት ከባርሴሎና በውሰት ያመጡትን ክሌሜን ሌንግሌን ለማቆየት ስምምነት ላይ ደርሰዋል። ፈረንሳዊው ኢንተርናሽናል በ2024-25 የውድድር ዘመን በሁሉም ውድድሮች 34 ጨዋታዎችን አድርጓል። በውሰት ውሉም ከቀናት በኋላ ያበቃል ተብሎ ነው የሚታሰበው። ሃንስ ፍሊክ አሁን ባለው የተከላካይ አማራጩ ደስተኛ ሲሆን ክሌሜን ሌንግሌ በባርሴሎና ውስጥም ምንም ቦታ የለውም። ነገር ግን ተጫዋቹ በማድሪድ ውስጥ መቆየት ይፈልጋል። ሁለቱ ክለቦች ከስምምነትም የደረሱ ሲሆን የአትሌቲኮ ማድሪድ ክለብም ፕሬዚዳንት ኤንሪኮ ሴሬዞ በቅርቡ ስለ ዝውውሩ ፍንጭ ሰጥተው ነበር። ክሌሜን ሌንግሌ የባርሴሎና ንብረት የሆነ ተጫዋች ነው። ስለሱ እንነጋገራለን፣ ከኛ ጋር ለመቆየትም ስምምነት ይኖራል ብዬ አስባለሁ ማለታቸው እንደሚታወስ ነው። አትሌቲኮ ማድሪድ የፊፋ የዓለም ክለቦች ዋንጫ ከመጀመሩ በፊትም ውሉን ለመጨረስም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎች የሚያሳዩት። የማርካ ዘገባዎች እንደሚያመላክቱት ከሆነ ደግሞ አሁን ላይ ሌንግሌ ባርሴሎናን በነፃ ለመልቀቅም ሁለቱን ክለቦች አሁን ላይ ከስምምነት ላይ ደርሰዋል። የአሁኑ የባርሴሎና ኮንትራት እስከ ሰኔ 2026 ድረስም የሚቆየ ሲሆን አጠቃላይ ዓመታዊ ደሞዙ 16 ሚሊዮን ዩሮ ሲሆን ይህም ቀደም ሲል ሽያጮችን በደሞዙ ምክንያት ከልክሏል የሚል መረጃ ነው የወጣው። ባርሴሎና በሚቀጥሉት ወራት ደሞዙን ከደሞዝ ሂሳባቸው ላይ በማስወገድ ብዙ አዳዲስ ኮንትራት እድሳቶችንና የተጫዋቹን ግዢንም ለማድረግም ይፈልጋሉ። አትሌቲኮ ማድሪድ ክሌሜን ሌንግሌን በክለቦች የዓለም ዋንጫ ቡድናቸው ውስጥም ለማካተት በተቻለ መጠን እስከ ጁን 10 የመጨረሻ ቀን ድረስም መጨረስ አለባቸው ተብሎ ይታሰባል። የዲየጎ ሲሞኔ ቡድን በጁን 15 ከቻምፒየንስ ሊግ ፍጻሜ ተፋላሚዎች ፓሪስ ሰን ዠርሜን ጋር በምድብ 2 ጨዋታቸውን ያደርጋሉ። በጁን 19 ከሜጀር ሊግ ሶከር ክለብ ሲያትል ሳውንደርስ ጋርም ሲጫወቱ ጁን 23 ደግሞ ከብራዚሉ ክለብ ቦታፎግ ጋርም ጨዋታቸውን የሚያደርጉ ነው የሚሆኑት። ዩቬንቱስ አንቶኒዮ ኮንቴን ካጣ በኋላ የፕሪሚየር ሊጉን አለቃ ኢላማ አድርጓል። ዩቬንቱስ ማርኮ ሲልቫን ከፉልሃም ለመውሰድም እየሞከረ እንደሆነ ተዘግቧል። ምንም እንኳን ሲልቫ በክራቨን ኮቴጅ እንደሚቆይ ቢነገርም የዩቬንቱስ ቀጣዩ አሰልጣኝ ለመሆን ትልቁ እጩ ነው። የቢያንኮኔሪዎች ስፖርት ዳይሬክተር ክሪስቲያኖ ዡንቴሊኖ
ከሲልቫ ወኪል ሆርግ ሜንዴዝ ጋርም መነጋገራቸው ነው እየተዘገበም የሚገኘው። ዩቬንቱስ በሰኔ ወር ኢጎር ቱዶርን ለመተካት ተዘጋጅተዋል። በመጋቢት ወር የቲያጎ ሞታን ተተኪ አድርገው የቀጠሩትን ሰው ከዚህ ወር በኋላ እንደሚለቁትም ይጠበቃል። ዩቬንቱስ ቀድሞውኑ ለሁለቱ የሴሪ አሰልጣኞች አንቶኒዮ ኮንቴና ጂያምፔሮ ጋስፔሪኒ ያቀረቡት የአሰልጣኝነት ጥያቄ ውድቅ ሆኖባቸዋል። ጣሊያናዊው ታማኝ ጋዜጠኛ ጂያንሉካ ዲማርሲዮ እንዳረጋገጠው ከሆነ ዩቬንቱስ ከማርኮ ሲልቫ ካምፕ ጋር የመጀመሪያ ግንኙነት እንደነበራቸውና የመጪው ዋና ዳይሬክተርም ዲሚዮ ካሞሊ ጋርም ትልቅ ድጋፍ እንዳለው ነው የተነገረው። ሆኖም ግን ሲልቫ የሳዑዲ አረቢያው አልሂላልን ቡድን ጥያቄን ውድቅ ካደረገ በኋላ በሚቀጥለው የውድድር ዘመን በፉልሃም እንደሚቆይ በቅርቡ ተነግሯል። አልሂላል ፖርቱጋላዊውን አሰልጣኝ ለመሳብ ከረጅም ጊዜ ጀምሮ ሲሞክር ቆይቷል። ሜል ስፖርት በ2023 የ40 ሚሊዮን ፓውንድ ክፍያን ሲልቫን ውድቅ ማድረጉን አስታውሷል። ይሁን እንጂ አሰልጣኙ ኮንትራቱ በሚቀጥለው ክረምት ስለሚጠናቀቅ በምዕራብ ለንደን የነበረው የ4 ዓመታት ቆይታ ወደ ማብቂያው እንደሚቃረብ ነው የሚገመተው። አሁን ላይ ሲልቫ ከጣሊያኑ ክለብ የቀረበለት ጥያቄ የበለጠ አሳማኝ ሊሆን ይችላል። ነገር ግን አሳምነው ለመውሰድ ትልቅ ስራ ይጠበቅባቸዋል። ማርኮ ሲልቫ ባለፈው ከውድድር ዘመኑ የመጨረሻ ጨዋታ በኋላ በቆይታው ላይ ምላሽ ሰጥቶ ነበር። ከክለቡ ጋር ኮንትራት አለኝ እናም በሚቀጥለው የውድድር ዘመንም የቦርድ ጋር እቅድ አውጥቻለሁ። ሁሉም ነገር በትክክለኛው መንገድ ላይ ነው። እቅዱ እዚያ ነው። በተቻለ መጠንም ለቀጣይ ዓመት ለመዘጋጀት በሚቀጥሉት 2 ወራት እሱን እንግዲህ በሚቀጥለው የውድድር ዘመን ከክለቡ ጋር እቅድ ካለኝ በእርግጥም እዚህ መሆን ይመስለኛል ሲልም ጭምር ነበር ተናግሮ የነበረው። ሉዊስ ዲያዝ በሊቨርፑል የወደፊት ሁኔታ ላይ ያለውን ስሜት ግልጽ አድርጓል። አልናስርና ባርሴሎና በክረምቱ የዝውውር መስኮት ቀያዮቹን እንዲለቅስ ሊፈትኑት እንግዲህ ሲያቅዱ ሉዊስ ዲያዝ ከሊቨርፑል ጋር ፕሪሚየር ሊጉን ካሸነፈ በኋላ መንታ መንገድ ላይ ቆሟል። ሉዊስ ዲያዝ ወደ ሳዑዲ አረቢያ ዝውውር ከተገኘ በኋላ በሊቨርፑል ደስተኛ መሆኑን በተደጋጋሚ አረጋግጧል። ዲያዝ በዚህ ክረምትም የእግር ኳስ ሕይወቱ ወሳኝ ደረጃ ላይ ይገኛል። ይሁንና አሁን ያለው የሊቨርፑል ኮንትራቱ ሊጠናቀቅ 2 ዓመታት ሲቀረው ነው። እናም ሌሎች በርካታ ክለቦችም ተጫዋቹ ላይ ፍላጎት አላቸው። ኮሎምቢያዊው ኢንተርናሽናል ሊቨርፑልን የ2024-25 የውድድር ዘመንን በፕሪሚየር ሊግ ዋንጫን እንዲያሸንፍም 17 ጎሎችንና 8 አሲስቶችን ያደርጓል። ሆኖም የረጅም ጊዜ ቆይታው በመርሲሳይድ ወይም ደግሞ በባርሴሎናና በሳዑዲ አረቢያው አልናሰር የሚለው የተወሰነ ደረጃ ላይ እርግጠኛ አይደለም። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ክለቡን እንግዲህ ዲያዝን እንደሚፈልግ በይፋ አምኗል። አባቱ ቀደም ሲል ልጁ የካታላኑ ኃያል ክለብን ለመቀላቀል ህልም እንዳለው ተናግሯል። ይህ በእንዲህ እንዳለ አልናስር ክሪስቲያኖ ሮናልዶን ለመተካት ዲያዝን እየተከታተለው እንዳለ ጭምር የሚያሳዩ መረጃዎች እየወጡ ነው። የ28 ዓመቱ የክንፍ መስመር ተጫዋች አሁን ላይ በእነዚህ ወሬዎች ላይ ቀዝቃዛ ውሃ ቸልሶባቸዋል። በጣም ጥሩ ጊዜን እንዳሳለፍኩ ይሰማኛል። እዚህ በመሆኔ በዚህ ታላቅ ቡድንም አካል በመሆኔ ደስተኛ ነኝ። እኔ ከደረስኩበት ጊዜ ጀምሮ ታላቅ ኩራት ይሰማኝ ነበር። ሁልጊዜም ጠንክሬ በመስራት ላይ ሞክራለሁ። በአሁኑ ጊዜ ለቡድኑ ትልቅ ነገር እያደረግኩ በመሆኔ ኩራት ይሰማኛል። በቀጣይ ዓመት እዚህ የምኖር ይመስለኛል። ብዙ ወሬዎች ቢኖሩም በሊቨርፑል ግን እቆያለሁ ሲልም ጭምር ነው የተናገረው። ሊቨርፑል በቅርቡ ለቨርጂል ቫን ዳይክ እና ሙሐመድ ሰላም አዲስ ኮንትራቶችን ቢሰጡም በክረምቱ የዝውውር መስኮት ትልቅ ለውጦችን እያሰሙ ነው። ጀረሚ ፍሬምፖንግ ትሬንት አሌክዛንደር አርኖልድን በመተካት የመጣ ሲሆን ፍሎሪያን ቨርትስም ለመዘዋወር እየተቃረበ ነው። ቀያዮቹ ባለፈው ክረምት አንድ ፊርማን ካደረጉ በኋላ ገንዘብ አላቸው። ነገር ግን አሁንም ወጪ ለማብዛት አንዳንድ ትልልቅ ሽያጮች ሊኖሩ ይችላሉ። ዳርዊን ኑኔስ፣ ሃርቪ ኤሊዮት፣ ኳሚን ኬለር እንዲሁ አንድሪ ሮበርትሰን ሁሉም የሚለቁ ተጫዋቾች ይሆናል ተብሎ ይጠበቃል። በዲያዝ ጉዳይ ላይ ግን ምናልባት እልባት እንዳላገኙ ነው የሚነገረው። ማርክ አንድሬ ቴር ሽቴገን የባርሴሎናን የመልቀቅ ወሬ ግልጽ አድርጓል። ማርክ አንድሬ ቴር ሽቴገን በባርሴሎና ለ11 ዓመታት ቆይቷል። ነገር ግን በክለቡ ያለው ጊዜ በዚህ ክረምት ይለቃል ወይም ሊጠናቀቅ ይችላል የሚል መረጃ በተደጋጋሚ እየወጣ ይገኛል። በዚህ ሳምንት ዮሃን ጋርሲያ ከኤስፓኞል ሊቀላቀል መሆኑን በሰፊው ሲነገር የነበረ ወሬ እንደሆነ እየተገለጸ ይገኛል። በክረምቱ ወደ ኑ ካምፕም እንደሚመጣ እየተጠበቀ ይገኛል። ጋርሲያ ቴር ሽቴገን በባርሴሎና ውስጥ እንግዲህ ለተወሰኑ ዓመታት ቦታውን ሳያስነካ የቆየ ቢሆንም በዚህ የውድድር ዘመን መጀመሪያ ላይ በደረሰበት የጉልበት ጉዳት ለ7 ወራት ከሜዳ እንዲርቅ አድርጎታል። ከጥቂት ሳምንታት በፊት የተመለሰ ቢሆንም በቀጣይ ዓመት ለሃንስ ፍሊክ ቡድን ጀማሪ ሆኖ ይቀጥላል የሚለው አሳሳቢ ነው። ባርሴሎና ጋርሲያን እየተከታተለ በመሆኑ ነገሮች ተለውጠዋል። እንደተገለጸው ከሆነ ባርሴሎና ጋርሲያን ካመጣ በዚህ ክረምትም ቴር ሽቴገንን መሸጥ ይፈልጋል። ነገር ግን ሽያጩን ማድረግ ቀላል አይደለም። ምክንያቱም ፍሎሪያን ፕሌተንበርግ እንዳለው ከሆነ የጀርመኑ ግብ ጠባቂ በመጪው የክረምት ተጫዋቾች የዝውውር መስኮት የላሊጋውን ሻምፒዮን የመልቀቅ እቅድም እንደሌለው ነው የገለጸው። ማርክ አንድሬ ቴር ሽቴገን ባርሴሎና ዮሃን ጋርሲያን ለማስፈረም ስላለው እቅድ ሙሉ በሙሉ ተረድቷል። ነገር ግን በአሁኑ ጊዜ መቆየት ይፈልጋል። በአዲሱ የውድድር ዘመን ቁጥር 1 ሆኖ መቀጠልም ይፈልጋል። ገበያውን እየተመለከተ አይደለም።
በአሁኑ ጊዜ ከሌሎች ክለቦች ጋር ምንም ንግግሮች የሉም። ሆኖም ግን ባርሴሎና ለማርክ አንድሬ ቴር ስቴገን ሽያጭ ክፍት ናቸው። ጋርሲያ ቢመጣ ለቁጥር 1 ክፍት ውድድርም ሊኖር ይችላል ተብሎ ነው የሚታሰበው። ባርሴሎና ቴር ስቴገን የሚቆይ ከሆነ የክለቡ ከፍተኛ ገቢ ካላቸው ሰዎች አንዱ በመሆንም ችግር ላይ ይሆናል። የሱ መልቀቅ የገንዘብ ችግሮቻቸውን ለማቃለልም ብዙ መንገድ ይሰጣል። ነገር ግን ይህንን ማድረግ ቀላል አይሆንም። ነገር ግን ቴር ስቴገን በሚቀጥለው የውድድር ዘመን ለ2026 የዓለም ዋንጫ ዋና ግብ ጠባቂ ስለሚሆን ጀማሪ ለመሆንም ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙት። ቸልሲዎች ከማንቸስተር ዩናይትድ ቀድመው የኤቨርተኑን ኮከብ ለማስፈረም ተዘጋጅተዋል። ቸልሲዎች ለቻምፒየንስ ሊግ ካለፉ በኋላ በዝውውር ገበያው ላይ ትልቅ ጊዜን ሊያሳልፉ ነው። ቸልሲዎች የኤቨርተኑን ተከላካይ ጃራድ ብሬዝቫይትን በክረምቱ ለማስፈረም እንቅስቃሴ ለማድረግም እያጤኑበት ይገኛሉ። ኤንዞ ማሬስካ ወደ ቻምፒየንስ ሊግ በመመለሱ ቡድኑን ለማጠናከርም ፍላጎቶች ያሉት የ22 ዓመቱ ተጫዋች ኮንትራቱ ሊጠናቀቅ 2 ዓመታት እንግዲህ የቀረው ሲሆን ባለፈው ክረምት በማንቸስተር ዩናይትድ እጅጉን ይፈለግ ነበር። ዩናይትዶች ባለፈው ክረምትም ጥያቄ አቅርበው ውድቅ ተደርጎባቸው ነበር። ዩናይትዶች ለብሬዝቫይት ሁለተኛ ጊዜ ያቀረቡት 50 ሚሊዮን ፓውንድ ቢሆንም በመርሲሳይዱ ክለብ ግን ላለመሸጥ ወስኖ ጥያቄውን ውድቅ አድርጎባቸው ነበር። እናም ደግሞ የቶፊሶቹ አለቃ ዴቪድ ሞይስ አሁን ላይ ተጫዋቹን ለመልቀቅ ፍቃደኛ አይደሉም። ሜል ኦንላይን እንዳስነበበው ከሆነ ዩናይትዶች በክረምቱ የዝውውር መስኮት ፊርማውን ለማግኘት 50 ሚሊዮን ፓውንድ በላይ ለጃራድ ብሬዝቫይት ማቅረብ እንደሚችሉ ተነግሯል። ነገር ግን ከቼልሲ ጋር የሚደረገው ፉክክር አስቸጋሪ ያደርግባቸዋል። በጥር ወር ዩናይትዶች አይደን ሄቨንን ከማስፈረማቸው በፊት ጃራድ ብሬዝቫይትን ለማስፈረም ውይይት ማድረጋቸው ተነግሮ ነበር። በሚቀጥለው ሳምንታት ዩናይትዶች ከሰማያዊዎቹ ጋርም በዝውውሩ ላይ ከባድ ኪሳራ እንደሚገጥማቸውም ይነገራል። ቸልሲዎች በውድድር ዘመኑ የመጨረሻ ቀን ኖቲንግሃም ፎረስትን በማሸነፍ ወደ ቻምፒየንስ ሊግ መመለስ የቻሉ ሲሆን በአውሮፓ ከፍተኛ ውድድር ላይ መኖራቸው ዩናይትድን በዝውውሩ ለማሸነፍም ቁልፍ ጠቀሜታ አለው። ቸልሲዎች ከዩናይትድ በዚህ ሳምንት ሊያም ዴላፕን መንጠቅ የቻሉ ሲሆን አሁንም በሌላ ተጫዋች ዝውውር ላይ ለመቅደምም እየሰሩ ነው። የቻምፒየንስ ሊግ እግር ኳስ በዴላፕ የመጨረሻ ውሳኔ ላይ ወሳኝ ነበር ተብሏል። ሩበን አሞሪም ቡድናቸው በሚቀጥለው የውድድር ዘመን በአውሮፓ ቻምፒየንስ ሊግ ውስጥ አለመግባቱ የተወሰነ ጥቅም ሊያሳጣቸው እንደሚችል ጭምር ነው የሚታመነው። ማንቸስተር ሲቲ ኤሲ ሚላን የሚጠይቀውን ዋጋ ለመክፈል ፍቃደኛ ሆኖ ተስማምቷል። ማንቸስተር ሲቲ ቲጃኒ ራይንደርስን ማስፈረም እንደሚፈልጉ በግልጽ ተነግሯል። ከዓለም ክለቦቹ ዋንጫ በፊትም የተጫዋቹን ፊርማ ይፈልጉታል። ነገር ግን እንደ ዘገባው ከሆነ ኤሲ ሚላን ከ75 ሚሊዮን ዩሮ በታችም አማካዩን እንደማይሸጡት ያሳወቁ ሲሆን ማንቸስተር ሲቲም ይህንን ለመክፈል የተዘጋጁ ይመስላል። በሴሪኤ ውስጥ ምርጡ አማካይ ተብሎ የተሰየመው አማካይ በጣም ስኬታማ የውድድር ዘመንን ማሳለፉን ተከትሎ በርካታ ትልልቅ ክለቦች በቲጃኒ ራይንደርስ ላይ ፍላጎት እያሳዩ መሆናቸውን ምንም አያስደንቅም። ማንቸስተር ሲቲ ከሚላንና ከተጫዋቹ ጋር ንግግር ከጀመሩ የቆዩ ሲሆን ዝውውሩንም ለመጨረስ እየሰሩ ይገኛሉ። ካልቺዮ መርካቶ ጋዜጠኛ ዳንኤል ሎንጎ እንዳለው ከሆነ ከሁለቱ ክለቦች መካከል ንግግሮች እንደቀጠሉና ስምምነቱን ለመጨረስም እየተቃረቡ መሆኑን አረጋግጧል። ሚላን 75 ሚሊዮን ዩሮ ዋጋን ይፈልጋሉ። ከዚያ ያነሰ ዋጋ ለአማካያቸው ለመቀበል ፍላጎት የላቸውም። የእንግሊዙ ቡድን መጀመሪያ ላይ 55 ሚሊዮን ዩሮ እና ተጨማሪ 65 ሚሊዮን ዩሮ ቦነስ አቅርበው ነበር። ነገር ግን ሮሳኔሮቹ በቶሎ ጥያቄያቸውን ውድቅ በማድረጋቸው አሁን ላይ ሲቲ ሚላን የሚጠይቀውን 75 ሚሊዮን ዩሮ ዋጋ ለመክፈል አስበዋል። ዝውውሩንም ለመጨረስ ብቸኛው መንገድ የሚላንን ጥያቄ መቀበል ብቻ መሆኑን ያመኑት። ተጫዋቹን በተመለከተ በአሁኑ ጊዜ በሚላን ደስተኛ በመሆኑ ለሽያጭ አይገደድም። ሚላን በጣም ደስተኛ ነው። ነገር ግን ሲቲ ለተጫዋቹ በአመት 7 ሚሊዮን ዩሮ የሚያገኙበትን ክፍያ በጠረጴዛው ላይ ማቅረበውለታል። ይህ ክፍያ አሁን ከሚያገኘው በእጥፍም የሚበልጥ ነው። ሮሳኔሮቹ ቀጣይ የእንግሊዝ ቡድን ጥያቄን ይቀበሉ እንደሆነ መታየት ያለበት ጉዳይ ነው። ምንም እንኳን ወደ 75 ሚሊዮን ዩሮ የሚጠጋው ዋጋ እጅግ ውድ እንግዲህ ዝውውር ቢሆንም የሆላንዳዊው ሽያጭ ግን የብዙ ደጋፊዎችን እንደሚያበሳጭ ግልጽ ነው። የስፖርቱ ዳይሬክተር ኢግሊታሬ ሆላንዳዊውን ለመተካትም አስቸጋሪ ስራ ይጠብቃቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ፣ መልካም ምሽትም እንዲሆንላችሁ ጭምር ነው በአክብሮት የምመኘው።